እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ርዕሳችን እንለፍ። የቻምፒየንስ ሊግ ፍጻሜ ጨዋታ ከመደረጉ በፊት አርነ ስሎት ከሊቨርፑል ተባረሩና እኔ አልጠበቅኩም። የአሰልጣኙ መሰናበት የማይጠበቅ ስለሆነ አይደለም፣ ግን ከዛ በፊት የነበሩት ምልክቶች በሙሉ በሶሻል ሚዲያም በስቴዲየምም የነበሩ ያሉ የሊቨርፑል ደጋፊዎች በአሰልጣኙ ደስተኛ አለመሆናቸውን ስናውቅ ወራት የተቆጠሩ ቢሆንም ምናልባት የሚበልጠው የሊቨርፑል ደጋፊዎች ፐርሰንቴጅ አሰልጣኙ እንዲሰናበቱ የሚፈልግ ቢሆንም አሰልጣኙ ጫና ውስጥ የነበሩ ቢሆንም ግን የነበረው ኢንዲኬሽን የነበሩት ፍንጮች በሙሉ አርነ ስሎት በሚቀጥለው የውድድር ዘመን የሊቨርፑል አሰልጣኝ ሆኖ እንደሚቀጥሉ የሚያሳይ ነው። ለዚህ ነው ሻቢ አሎንሶ ወደ ቼልሲ ሊዘዋወር ነው የሚል ወሬ በሚሰማበት ጊዜ እኔ አንድ የነበረኝ ጥርጣሬ ምናልባት ሊቨርፑልን ፎርስ ሊያደርግ ፈልጎ ይሆናል። አሁን ይህንን እድል ማትሰጡኝ ከሆነ እኔ ወደ ሌላ ክለብ ለመሄድ ችግር የለብኝም የሚል መልእክት እያስተላለፈ ይሆን የሚል ጥርጣሬ ነበረኝ። የቼልሲን ማሰልጠን ራሱ ትልቅ ክብር ቢሆንም ከሊቨርፑል ጋር ጠንካራ ታሪክ ያለው ነው፣ እንደምታውቁት ጠንካራ ትስስር ያለው ነው። ሊቨርፑልም የርገን ክሎፕን እንደሚያጣ ካወቀ በኋላ የመጀመሪያ ምርጫው የነበረው ያኔ በሌቨርኩሰን ያሰለጥን የነበረውን ሻቢ አሎንሶን አሰልጣኝ አድርጎ መሾም ነው። በእርግጥ በዚያ ጊዜ ሊቨርፑልን ብቻ ሳይሆን የባየር ሚኒክንም ጥያቄ አልተቀበልም። ተጨማሪ 1 ዓመት በዛው በሌቨርኩሰን ቆይቷል። ደግሞ በቼልሲ ያለው ፕሮጀክት እስከዛ እሱ እስከተሾመበት ቅጽበት ድረስ ያልተረጋጋ ስለነበር ለአሰልጣኞች እድል የሚሰጥ ባለመሆኑ ምክንያት በተለይ በዝውውር ጉዳዮች ላይ የመወሰን ስልጣን የማይሰጥ በመሆኑ ምክንያት ያንንም ይፈራው ይሆናል የሚል ጥርጣሬ ስለነበረኝ ያ ወሬ ይስተጋባ በነበረበት ጊዜ በግሌ የነበረኝ ስሜት ምናልባት የሊቨርፑል ሰዎችን መልእክት ለማስተላለፍ ፈልጎ ሊሆን ይችላል የሚል ግምት ነበረኝ። ግን የምሩን ነው ከቼልሲ ጋር ሲደራደር ነበር አክቹሊ እና ከሊቨርፑል የነበረው መልእክት ያኔ ሜሴጂንጉ በሙሉ አሰልጣኙ በኃላፊነት ይቆያሉ ነው። በኃላፊነት ይቆያሉ የሚለው ጉዳይ ለሊቨርፑል በጣም ቅርብ ናቸው በሚባሉ ጋዜጠኞች ሳይቀር እንደ ጄምስ ፒርስ ባሉ ጋዜጠኞች ሳይቀር እኛ እስካሁን ድረስ እያገኘን ያለነው መልእክት ከሊቨርፑል አርነ ስሎትን ቻምፒየንስ ሊግን እንኳን ባያሳኩ የቻምፒየንስ ሊግ ፉትቦል እንኳን ባይጫወት ሊቨርፑል በሚቀጥለው የውድድር ዘመን አሰልጣኙን ለአንድ ተጨማሪ ሲዝን የመታገስ ፍላጎት አለው ነው። አሁን የደጋፊዎች የሚፈልጉት ነው ማለት አይደለም፣ ግን የነበረው ስሜት እንደዚህ አይነት ነው። መሰናበታቸው የማይገባ ነው አይደለም ሌላ ክርክር ሆኖ 19 ጨዋታ ተሸንፈዋል። በቻምፒየንስ ሊግ ታሪክ በአነስተኛ ነጥብ ቻምፒየንስ ሊግን ተሳትፎ ያገኘ ነው ሊቨርፑል ራሱ 2004 ላይ 63 ነጥብ ይዞ ቻምፒየንስ ዘንድሮ 60 ነጥብ። በማንቸስተር ሲቲ 4-0 ተሸንፎ ነው ከኤፍኤ ካፕ ውጪ ሆኖ በፓሪስ ሳን ጀርማ 4-0 በድምር ተሸንፎ ነው ከቻምፒየንስ ሊግ ውጪ የሆነው። ከሊቨርፑል በላይ ያሉት ቡድኖች ከማንቸስተር ዩናይትድ በስተቀር ሁሉም ቢያንስ አንድ ዋንጫ አሸንፏል። አርሰናል የፕሪሚየር ሊግ ሻምፒዮን ነው። ሲቲ የሊግ ካፕና ኤፍኤ ካፕ ሻምፒዮን ነው። ቪላ የዩሮፓ ሊግ አሸናፊ ነው። ሌሎቹ ቡድኖች በንጽጽር የተሻለ ሲዝን አሳልፈዋል። ከቪላ በነጥብ በብዙ ነጥብ ርቆ ነው የጨረሰው። በመጨረሻዎቹ ጨዋታዎች እንኳን ከመጨረሻዎቹ 4 ጨዋታዎች ቡድኑ 2 ነጥብ ነው ያገኙ። በኃላፊነት የሚያቆይ ውጤት ነበራቸው ማለት አይደለም፣ ግን የነበረው መልእክት ግን ሰውየውን በኃላፊነት እናቆያለን የሚል ነው። እንዲያውም አንዳንድ ዘገባዎች እንደሚሉት የአርነ ስሎት ወኪሎች ሪፕሬዘንታቲቭስ ኤጀንቶች የሚባሉት አርብ ዕለት ከሊቨርፑል ያገኙት ቫይብ ሰውየው በኃላፊነት ይቆያሉ የሚል ነበር። ከዛ በፊት የነበረው አንድ ዘገባ ደግሞ በሆላንድ ከሳቸው ጋር በምክትል አሰልጣኝነት አብሮ የሰራ ሬይነን የሚባል ሰው መሰለኝ የኮቺንግ ስታፍ አባል ሆኖ ወደ ሊቨርፑል ለመምጣት ድርድር እያደረገ ነው ጨርሷል የሚል ነበር።
ሰው ይመስል የነበረው አርነ ስሎት በኃላፊነት የሚቆዩ ነው። አርነ ስሎትም አርብ ዕለት በኃላፊነት የሚቆዩ ነበር የሚመስላቸው። ከዛ ቅዳሜ ጠዋት ነው የተነገራቸው አሉ እና የቻምፒየንስ ሊግ የፍጻሜ ጨዋታ የተደረገበት ዕለት በመሆኑ ምክንያት ምናልባት ይሄ ዜና የሚገባውን ያህል ትኩረት አላገኘም ይሆናል። ሊቨርፑሎች ጥርጣሬ ነበራቸው። እኔ እንዴት ነው ምን አይነት አናሊሲስ ነው የሰሩት የሚለውን ግን አላውቅም። መሰናበት እንደነበረ በመሰናበታቸው ማይቀር ከሆነ መሰናበት እንደሚገባቸው ለማወቅ እስከዛ ድረስ መጠበቅ ነበረባቸው ወይ ነው ወይስ ሻቢ አሎንሶን እንዳሰልጣኝ አልፈለጉት? ቀድሞ መወሰን አይችሉም ነበር ወይ? ማለት ለምሳሌ ቀድሞ አሰልጣኝ ማባረር ላይሆን ይችላል፣ ሲዝኑን እስኪጨርሱ መጠበቅ ይቻላል። ግን ሻቢ አሎንሶን ኮሚኒኬት ማድረግ ትችላላችሁ አይደለም? ያው አሰልጣኝ እንቀይራለን ስለዚህ ጠብቀን ይባላል። ያደርጋሉ ደግሞ ክለቦች እንደዛ። ከዛ ከአርነ ስሎት ስንብት በኋላ ሻቢ አሎንሶን ትቀጥራላችሁ። አሁን አንዶኒ ኢራዮላ ከሻቢ አሎንሶ ያነሰ አሰልጣኝ ነው ያልኩ አይደለም፣ ግን የሊቨርፑል ደጋፊዎች ቀዳሚ ምርጫ የነበረው አሎንሶ ነው፣ የታወቀ ነው ይሄ ደግሞ። እና የ2 ሳምንት ሲዝን ሪቪው ነው የሰሩት አሉ እና እኔ 2 ሳምንት መጠበቅ ያን ያህል ማርፈድ የነበረባቸው አይመስለኝም ከሆነ መወሰናቸው ማይቀር ከሆነ። እና ከሊቨርፑል ያልተለመደ አይነት የውሳኔ አሰጣጥ ነው በዚህ ስንብት ላይ ያየሁት። ጥርጣሬ ግን ነበራቸው የሊቨርፑል ሰዎች ማለት ነው። ስለዚህ ጥርጣሬ ከነበራቸው ከኃላፊነት ማንሳታቸው ትክክል ይሆናል። አሁን አንድ ትምህርት አለ ሊቨርፑል ከራሱ ሊወስደው የሚገባ ትምህርት። የ2014-15 የውድድር ዘመን እንዳለቀ ልክ አሁን በቼልሲው ጨዋታ ላይ እንደሰማነው አይነት ተቃውሞ 6 ሙከራ ብቻ ያደረገ ሊቨርፑል ከቼልሲ ጋር ሲጫወት እና አሰልጣኙ የተጫዋቾች ለውጥ በሚያደርጉበት ጊዜ ቡድኑ ወደ ረፍት ወደ መልበሻ ክፍል ሲገባ እና ጨዋታው ካለቀ በኋላም የሊቨርፑል ደጋፊዎች አሰልጣኙ ላይ ሲጮሁ አየን፣ ሰማን። ባለፈው ደግሞ የመጨረሻ ጨዋታቸውን ባደረጉ ጊዜ ምንድነው የሚሆነው? ቡድኖች የመጨረሻ ጨዋታቸውን በስቴዲየማቸው ሲያደርጉ ከብሬንፎርድ ጋር በነበረው ጨዋታ ማለት ነው ላፖፎነር ይባላል። አመቱን ሙሉ ለደገፉ ደጋፊዎች ምስጋና ለማቅረብ የሁሉም ቡድኖች ተጫዋቾችና አሰልጣኞች በመጨረሻው የሆም ጌማቸው ላይ ስቴዲየሙን በሙሉ እየዞሩ ደጋፊዎቹን ያመሰግናሉ። አመቱ የተሳካ ቢሆንም ባይሆንም ተቃውሞ እንዳየለ የገባቸው አርነ ስሎት የሊቨርፑል ተጫዋቾች ከቤተሰቦቻቸው ጋር ምናምን ሆነው ስቴዲየሙን ሲዞሩ እሳቸው ቴክኒክ ቦታቸው ላይ ነበሩ። ያንን የደጋፊ ቁጣ መጋፈጥ አልፈለጉም። ሶ ፖፑላር አልነበሩም። በመጨረሻዎቹ ወራት ላይ ፖፑላር አለ። የሚያሳዝን ነገር አለው። የሚያሳዝነው ነገር የዛሬ አመት ስለሳቸው የነበረው ፐርሰፕሽን ከዚህ ፍጹም ተቃራኒ ነበር። አሁን ሰዎች መጥተው አይ በክሎፕ ስኳድ ነው ዋንጫ ያሸነፈው ሊሉ ይችላሉ። አዎ የክሎፕ ስኳድ ነው፣ ግን ክሎፕ በዛ ስኳድ 3ኛ ነው ሆነው የጨረሱ። ረጅም ጊዜ የፕሪሚየር ሊግ ዋንጫ ተፎካካሪ የምሬ ዋንጫ ተፎካካሪ እስከ መጨረሻዎቹ ሳምንታት አልነበሩም። 2022 አዎ፣ ግን ከዛ ውጪ በነበሩት 4 ሲዝኖች ከመጨረሻዎቹ ሳምንታት የቆየ ዋንጫ ፍክክር አለ። 2023 ላይ ከቻምፒየንስ ሊግ ጭምር ውጪ ሆነው ነበር። በክሎፕ የመጨረሻ ሲዝን ሊቨርፑል በዩሮፓ ሊግ ነው የተወዳደረው። ምንም ብናደንቃቸውም ያ ቡድን ዋንጫዎች እያሸነፈ የነበረ ቡድን አልነበረም። አርነ ስሎት በመጡበት ጊዜ የክሎፕ ስኳድ ይሁን እንጂ አሸናፊ ያደረጉት ስሎት ናቸው። ያንን ክሬዲት መንፈግ አይገባም። እና የዛሬ አመት ሊቨርፑል በየርገን ክሎፕ ጊዜ ያሸነፉት ፕሪሚየር ሊግ በ2019/20 የውድድር ዘመን ያሸነፉት ፕሪሚየር ሊግ በኮቪድ ምክንያት ደጋፊው ወጥቶ ድሉን ማክበር አልቻለም ነበር። ስለዚህ የአምናው ድል የተለየ ጣዕም ነበረው። ያንን ያመጡ እንደ ክሎፕ አይነቱን ትልቅ አሰልጣኝ የተኩ ምንም እንኳ የክሎፕ ተጫዋቾች ቢሆኑም ግን የራሳቸውን ኤሌመንቶች የጨመሩ ሉዊስ ዲያዝን ብዙ ጊዜ አጥቂ አድርገው የተጠቀሙ ትሬንት አሌክዛንደር አርኖልድን የበለጠ ፖዚሽናል ፉልባክ ያደረጉ ራያን ግራቨንበርችን ከሊቨርፑል ቤንችና 8 ቁጥርነት በዛ ባለፈው የውድድር ዘመን የፕሪሚየር ሊግ በለዛ ሲዝን ቢያንስ የፕሪሚየር ሊጉ ምርጥ 6 ቁጥር ያደረጉ ሞሐመድ ሳላህ የራሱን ቤስት ኢንዲቪጁዋል ሲዝን እንዲያሸንፍ ያገዙ ብዙ መጥቀስ ይችላሉ። በጨዋታዎች መሀል የጨዋታ ውጤት የለወጡ የኢንጌም የሰውም የታክቲክም ለውጥ ያደረጉ የራሳቸውን ኤሌመንት የጨመሩ ሊቨርፑል ያኔ የበለጠ ፍሬንቲክ የሆነ የበለጠ የማያሳርፍ ማጥቃት የነበረው ቡድን ቢሆን የበለጠ ቁጥብ የሆነ የበለጠ ፖዚሽናል የሆነ እንደዛኛው ያዝናና ይሆናል፣ ግን ኤፊሽንት የሆነ ቡድን ነበር። ግን ያ ክሬዲት ሊወሰድባቸው አይገባም። ሊቨርፑል በ36 ዓመት ውስጥ 2 ጊዜ ብቻ ነው የሊግ ዋንጫ ያሸነፈው። አንደኛውን ያሸነፉት አርነ ስሎት ናቸው እና ያ ክሬዲት ይገባቸው። በሊቨርፑል ታሪክ ውስጥ ያላቸው ስፍራ
ሊቀማባቸው የሚገባ አይመስለኝም። ግን ሊቨርፑል ከተጠራጠረ ማሰናበቱ ትክክል። ቅድም ያልኩት የብሬንዳን ሮጀርስ ጉዳይ ከዚህ ጋር የሚመሳሰል ነው። ብሬንዳን ሮጀርስ ማንም ሰው ሳይጠብቅ በ2013-14 የውድድር ዘመን ሊቨርፑልን የዋንጫ ተፎካካሪ ያደረጉት እና በጣም በሚያስቆጭ ሁኔታ ነው ዋንጫውን ያጡት። ስቲቨን ጄራርድ ተንሸራቶ ወደቀ። ያንን የክሪስታል ፓላስ ጨዋታ 3-0 ሲመሩ ቆይቶ 3 እኩል ተለያዩና ፍጻሜው አላማረም እንጂ በጣም ኤክሳይቲንግ የሆነ ፌሊፔ ኮቺኞ፣ ዳንኤል ስተርጅ፣ ሉዊስ ሱዋሬዝ፣ ራሂም ስተርሊንግ፣ ራሱ ስቲቨን ጄራርድ የነበሩበት ያ ቡድን የፕሪሚየር ሊግ ሻምፒዮን ለመሆን ጫፍ ላይ ደርሶ ነበር። ከዛ 1 ዓመት ቆዩ። ትልቁ ችግር የነበረው ሱዋሬስ መልቀቁ ነው። እሱም መተካት አልቻሉ። ሪኪ ላምበርትንም ማሪዮ ባሎቴሊንም ምንም አመጡ አልሆነም እና መጥፎ ሲዝን አሳለፉ። 8ኛ ሆነው መሰለኝ የጨረሱት ካልተሳሳትኩ። ብቻ ጥሩ ሲዝን አልነበረም እና ጥርጣሬ ነበር። ልክ አሁን አርነ ስሎት ላይ የነበረው አይነት ተቃውሞ ነበር እሳቸውም ላይ። ሊቨርፑል እያመነታ ግን በኃላፊነት ላይ ያቆያቸው አልሰራም። ቶሎ ነው ያልሰራም። ኦክቶበር ላይ ተባረዋል እና ክሎፕ ሲመጡ ፕሪሲዝን አልነበራቸውም፣ የራሳቸው ዝውውር አልነበራቸውም። በመጥፎ ጊዜ ነው የመጡ። ስለዚህ አዲስ አሰልጣኝ ሊመጣ ከሆነ እንደ ክሎፕ በኦክቶበር ሳይሆን የራሱን ዝውውሮች መፈጸም የሚችልበት እና ፕሪሲዝን የሚያሰራበት እድል ያስፈልገዋል። ያንን ስህተት አለመድገማቸው ትክክል ነበር። አዲሱ አሰልጣኝ ፕሪሲዝን ይገባዋል። እና ደግሞ በመልበሻ ክፍሉም አሁን በደጋፊዎች ብቻ ሳይሆን በመልበሻ ክፍሉም ተፈላጊነታቸው በጣም ቀንሶ ነበር። አሰልጣኙ በቅርብ ጊዜ እሳቸውን ኃላፊነት በተመለከተ አንዳንድ ሰዎች እንዲያውም በዛ የቼልሲ ጨዋታ ላይ ከተሰማው ተቃውሞ ይልቅ ሙሐመድ ሳላህ ወጣና የፓርቲንግ ሾት የሚሉት እነሱ በቃ አሁን ይሄ እግር ኳስ ወደ ሄቪ ሜታል እግር ኳስ መመለስ አለብን። እሱ ነው የሊቨርፑል አጫወት፣ የክሎፕ አጫወት ማለት ነው። ምን ማለት ነው? ይሄ አሰልጣኝ ከሞላ ጎደል መቀየር አለበት የሚል መልእክት እንደማስተላለፍ አይነት ከእሳቸው ጋር ተኳርፎ ነው አመቱን የጨረሰው። የዛሬ አመት ብዙ ሲያወድሳቸው ነበር። እሳቸውን ግን መጨረሻ ላይ በሁለቱ መካከል የነበረው ግንኙነት እንደምታውቁት ነው። እኔ እንዲያውም ብዙ ባስ ስር ወረወረኝ ምናምን ብሎ እንደተቻቸው አይነት ብዙ ያን ያህል የጎዱት አይመስለኝም። ሁሉንም ጨዋታ የሚጀምር ተጫዋች አልነበረም፣ ግን ሁሉንም ጨዋታ የሚያስጀምር ሲዝን እያሳለፈ አልነበረም። ሙሐመድ ሳላህ ሌጀንድ ቢሆን ግን ሲለቅ ግን አልማራቸው። ችግሩ ግን የሳላህ እንደዛ ማለት ብቻ አይደለም፣ የእሱ ፓርቲንግ ሾት ነው። ከሳቸው ጋር የነበረው አጀንዳ አለ። ሶሻል ሚዲያ ላይ ወጥተው ላይክ ያደረጉት ተጫዋቾች ብዛት ነው። ፍሪምፖንግ፣ አንዲ ሮበርትሰን፣ ኡጎ ኢኪቲኬ፣ ከርቲስ ጆንስ፣ ዶሚኒክ ዞቦዝላይ፣ ፍሎሪያን ቨትስ፣ እነዚህ ሁሉ ይህንን የሙሐመድ ሳላህን ፖስት ላይክ አደረጉ። አሁን የሶሻል ሚዲያ ዘመን አይደል? ስለዚህ ሙሐመድ ሳላህ ወጥቶ ነው ያለው። ስለዚህ ምን እንደሚያስብ እናውቃለን። ግን ሌሎችም ተጫዋቾች ከዛ ጋር ልክ ነህ ብለው ሲስማሙ በመልበሻ ክፍል ያላቸውም ተቀባይነት በጣም ዝቅ ያለ እንደሆነ የሚያሳይ ነው። ከተሰናበቱስ በኋላ አይታችኋል። እንግዲህ ሰውየው ለእነዚህ ተጫዋቾች ፕሪሚየር ሊግ ያሸነፉ ናቸው። ከእነዚህ ተጫዋቾች ጋር ፕሪሚየር ሊግ ያሸነፉ ናቸው። ተጫዋቾቹም ለሳቸው አሸንፈውላቸዋል። ግን እንደዛ አይመስልም። ከለቀቁ በኋላ በሶሻል ሚዲያ ላይ 2 ተጫዋች መሰለኝ ያየሁት፣ ከርቲስ ጆንስና የሀገራቸው ልጅ ቨርጅል ቫንዳይክ ብቻ ነው ያመሰገኗቸው። አሁን ሶሻል ሚዲያ የሰጠን አክሰስ ምንድን ነው? አሁን ባለንበት ዘመን እንዲህ አይነት ምልክቶች ተጫዋቾች አንደበታቸው መክፈት ለፕሬስ መናገር ሳያስፈልጋቸው ምን እንደሚያስቡ እንድናውቅ ያደርገናል። በመልበሻ ክፍል የነበራቸው ተቀባይነት በጣም ወርዶ ነበር። ስለዚህ ሙሐመድ ሳላህ እንኳን ስለሚለቅ ቢሆን ግን ያኔ ይቆያሉ እየተባለ በነበረበትም ጊዜ ጭምር የሊቨርፑል ደጋፊዎች የሊቨርፑል ተጫዋቾች የሄቪ ሜታል እግር ኳስ ይመለስ፣ በቃ እሱ ነው ሊቨርፑልን ኤክስፕሌን የሚያደርገው ብሎ ሙሐመድ ሳላህ የጻፈውን የኢንስታግራም ፖስት ላይክ አደረጉ። ስለዚህ በአሰልጣኙ ላይ ደስተኛ እንዳልነበሩ የሚያሳይ ነው። መጥፎ ሲዝን ነበር፣ ምንም ጥያቄ የለውም። ለምን መጥፎ ሆነ? ሚቲጌቲንግ ፋክተርስ አሉት፣ ምክንያቶች አሉ። ግን በጨዋታ ሰልቺ ነበር ሊቨርፑል በዚህ ውድድር ዘመን። ተከላካይ መስመሩ በፕሪሚየር ሊግ የሊቨርፑል የ30 ምናምን ዓመት ታሪክ ውስጥ የፕሪሚየር ሊግ ከተባለ በኋላ ማለት ነው ይህን ያህል ጎል የተቆጠረበት ሲዝን አልነበረም። በኳስ ቁጥጥር ጊዜ በጣም ዝግ ያለ ፍጥነት የሌለው የኳስ ቁጥጥር የነበረው ቡድኑ በቂ የጎል እድሎች የመፍጠር ችግር አለበት። የተገኙ የጎል እድሎችንም ጭምር ያባክናል። ብዙ በሁሉም ዲፓርትመንት ችግር ነበረበት። ወደ ቻምፒየንስ ሊግ ቢያልፍም እና ወደ ቻምፒየንስ ሊግ ማለፍ ደግሞ
በቡድኑ ጥንካሬ ብቻ ሳይሆን እንደውም በቡድኑ ጥንካሬ አይደለም በቴክኒካሊቲ ምክንያት ነው ያለፈው። በእንግሊዝ ቡድኖች የቅርብ ዓመታት የአውሮፓ ውድድሮች ኮኤፊሽንሲ ምክንያት እንግሊዝ እንደገና በዚህኛው ሲዝን 5ኛ የቻምፒየንስ ሊግ ተሳታፊ ቡድን አላት። ስለዚህ ሊቨርፑል 5ኛ ሆኖ ጨረሰ እንጂ ኖርማሊ ቶፕ 4 ውስጥ የሚያጠናቅቅ ቡድን ነው ቻምፒየንስ ሊግ የሚያልፈው። ስለዚህ ቴክኒካሊቲ ነው ሊቨርፑልን ወደ ቻምፒየንስ ሊግ ያመጣው ጭምር። በፕሪሚየር ሊግ ታሪክም እንዳልኩት ወደ ቻምፒየንስ ሊግ ለማለፍ አነስተኛ ነጥብ ይዞ ያለፈ ቡድን ነው በታሪክ። መጥፎ ሲዝን ምን ጥያቄ ያለው? ሲጀመር ታስታውሱ እንደሆነ የ90% የእግር ኳስ ኤክስፐርቶችና ምናልባትም የደጋፊዎች ግምት የነበረው ሊቨርፑል በድጋሚ ፕሪሚየር ሊግ ያሸንፋል የሚል ነው። ምክንያቱም ዲፌንዲንግ ሻምፒዮን ነው። እዛ ላይ 2 ጊዜ ብሪታንያን ሬከርድ ሰብሮ አሌክሳንደር ኢሳቅን ፍሎሪያን ቨርትዝን አመጣ። እዛ ላይ የ70 ሚሊዮን ፓውንድ አጥቂ ኡጎ ኤኪቲኬን አስፈረመ። 2 አዳዲስ ፉል የመስመር ተከላካዮች አመጣ። ማማርዳሽቪሊ በጣም ጠንካራ 2ኛ ግብ ጠባቂ ነው፣ እሱ ተመለሰ። ጂዮቫኒ ሊዮኒን ወጣቱን ጣሊያናዊ ግብ ጠባቂ የመሀል ተከላካይ ያስፈረሙ። ማርክ ጌሂንም ይጨምራሉ የሚል ግምት ነበር። ስለዚህ አብዛኞቹ ገማቾች ሊቨርፑል የፕሪሚየር ሊግ ሻምፒዮን ይሆናል ብቻ ሳይሆን ለሚቀጥሉት ጥቂት ዓመታት ፕሪሚየር ሊጉን ሊቆጣጠር ይችላል የሚል ግምት ነበር። አሁን ስለ አርሰናል ለዛ ሲባል ሰማለሁ። ፕሪሚየር ሊግ ሊቆጣጠር ይችላል። አንደኛ ይሄኛው ድህረ ጓርዲዮላ ዘመን ነው። በቃ አንድ ትልቅ ኢራ አብቅቷል። ሁለተኛ ከአርሰናል በስተቀር ቢግ 6 የሚባሉትን ክለቦች በሙሉ ብታዩዋቸው በአዳዲስ አሰልጣኞች እየሰለጠኑ ነው ወደ አዲስ ሲዝን የሚመጡት። አሁን በፕሪሚየር ሊግ ሎንገስት ሰርቪንግ የሚባለው በኃላፊነት ረጅም ጊዜ የቆየው አርቴታ 6 ዓመት ምናምን አልፎታል። ማንቸስተር ዩናይትድ በአዲስ አሰልጣኝ ነው የሚሰለጥነው። አሁን ካሪክ አዲስ አሰልጣኝ ነው የሚባለው። እስከ ሰሞኑን እስከ ቅርብ ጊዜ ድረስ ጊዜ አሰልጣኝ ነው የነበረው። ማንቸስተር ሲቲ በአዲስ አሰልጣኝ ነው የሚሰለጥነው። ጓርዲዮላን የመተካት ሸክም ያለበት አዲስ አሰልጣኝ ኤንዞ ማሬስካ። ጓርዲዮላን መተካት አይ ፕሮሚስ ዩ ቀላል አይደለም። ሊቨርፑል በአዲስ አሰልጣኝ ነው የሚሰለጥነው አሁን እንግዲህ ከስሎት ስንብት በኋላ። ቼልሲ በአዲስ አሰልጣኝ ነው የሚሰለጥነው በሻቢ አሎንሶ። ቶተናምም ሮቤርቶ ዲዘርቢን በመጨረሻዎቹ ጥቂት ሳምንታት ነው የቀጠረው። ስለዚህ በአዲስ አሰልጣኝ ቶተናም ሪያሊስቲክ ዋንጫ ተፎካካሪ ነው ማለቴ ባይሆንም ግን ቢግ 6 ከሚባሉት መካከል አስቶን ቪላን ሜንሽን ማድረግ አለብን። ኡናይ ኤሜሪ ያሉ ግን ትራዲሽናል ቢግ 6 የሚባሉትን በሙሉ ካያቸዋቸው ከአርሰናል በስተቀር ሁሉም በአዳዲስ አሰልጣኞች ነው ሲዝኑን የሚጀምረው። ሰዎች ምን ይላሉ? ፕሪሚየር ሊግ ሻምፒዮን ነው፣ ስለዚህ ለጥቂት ዓመታት አርሰናል ፕሪሚየር ሊግ ዶሚኔት ሊያደርግ ይችላል የሚሉ ሰዎች አሉ። ስለ ሊቨርፑል እንደዛ ይባል ነበር። ደግሞ እነዛ ዝውውሮች ይህንን አስተያየት ሪንፎርስ አድርገውታል። የአውሮፓ አዲሱ ወርቃማ ልጅ ፍሎሪያን ቨርትዝ የፕሪሚየር ሊግ ያለፈው እሱ ከመምጣት በፊት የነበረው ሲዝን ምርጡ 9 ቁጥር አሌክሳንደር ኢሳቅ፣ ምናልባት ምርጡ የግራ መስመር ተከላካይ ፍሎሪያን ሚሎሽ ኬርኬዝ እና 5ቱን ጨዋታዎች አሸንፈው ደግሞ ጀመሩ። የነበረው ግምት ሁሉ እንደዛ ነው። በቃ ሊቨርፑል ዶሚኔት ያደርጋል የሚል ከዛ መሸነፍ ጀመሩ። በፓላስ 1-0፣ በቼልሲ በፓላስ 2-1፣ በቼልሲ 2-1፣ በማንቸስተር ዩናይትድ 2-1። 3ቱም በአንፊልድ የገጠሟቸው ሽንፈቶች ናቸው። በብሬንፎርድ 3-2 ተሸነፉ እና ከ12 ጨዋታ 9 ጨዋታ ከ5ኛው ሳምንት በኋላ ያለውን የሊቨርፑልን ቴብል ብትሰሩ የ33 ሳምንት ቴብል ነው እያልኩ ያለሁት። ከፉልሃም በ1 የሚሻል ነጥብ ብቻ ነው ያገኙ ሊቨርፑል። ከኖቲንገም ፎረስት እና ሊድስ አመቱን ሙሉ ላለመውረድ ከተጫወቱት ቡድኖች በ6 ብቻ ነው የሚሻለው። ከ33ኛው ሳምንት ከ6ኛው ሳምንት ከ38ኛው ሳምንት ያሉትን 33 ጨዋታዎች ብትወስዱና ቴብል ብትሰሩ ከቪላ በ17 ነጥብ ያንሳል ሊቨርፑል። መጥፎ ነው ሁኔታው፣ ምንም ጥያቄ የለውም። እና መጨረሻ ላይ ወደ ዴስፕሬሽን ሄዱ። ወደ ፔዤ ጨዋታ ሲሄዱ በ5 ተከላካይ ተጫወቱ። አዲስ ፎርሜሽን ነው፣ ለመምር ሰርተውበት የማያውቁት ፎርሜሽን ነው። አንድም ኦን ታርጌት ሙከራ አላደረጉም። 3 ሙከራ ብቻ 2-0 ተሸነፉ። ተረፉ፣ ራሳቸው ተረፍን አሉ። ተረፍን። ፔዤ እዛው ጨዋታው ሊያጠናቀቀው ይችል ነበር። 5-6 ጎል ሊቆጠር 6-7 ጎል ሊቆጠር ይችላል። ሂሚሌቲንግ ሊሆን ይችል ነበር። በሲቲም 4-0 ተሸንፈዋል በኤፍኤ ካፕ። ውጤቱ በኃላፊነት የሚያቆይ አልነበረም፣ ግን የነበረው ኢምፕሬሽን በኃላፊነት ይቆያሉ የሚል ተጨማሪ ጊዜ ይሰጣቸዋል። ሊቨርፑልም ተጨማሪ ጊዜ መስጠት አድርገ። በነገራችን ላይ ሊቨርፑል በታሪኩ 20 ጊዜ ነው አይደለም የሊግ ዋንጫ ያሸነፈው ፕሪሚየር ሊግ ከተባለ በኋላ 2 ግን ከዛ በፊት 18 በጠቅላላው 20። በአንድም አጋጣሚ የሊግ ዋንጫ ያሸነፈ አሰልጣኝ ያሰናብቶ አያውቅም በታሪኩ። ለመጀመሪያ ጊዜ ነው አርነ ስሎትን ሲያሰናብት
ኬሊ ዳልግሊሽ ተሰናብቷል፣ ግን ተመልሶ መጥቶ 2012 ላይ ሲያሰለጥን የተሰናበተ እንጂ ከዛ የሂልስቦሮ አደጋ በኋላ ትራውማው ልቡን አቅስሎት በቃ አልችልም ብሎ ነው የለቀቀው። የመጨረሻው የሊግ ሻምፒዮን የነበረው እሱ ነው። የርገን ክሎፕ ከ30 ዓመት በኋላ አሸናፊ እስኪሆኑ ድረስ ይጠብቃል ሊቨርፑል የፕሪሚየር ሊግ ሻምፒዮን የሚሆኑ አሰልጣኞች። ለምሳሌ ታስታውሱ እንደሆነ የየርገን ክሎፕ ታይትል ዲፌንስ እኮ መጥፎ ነበር አይደል? የ2021 የውድድር ዘመን ማለት ነው። በጣር ነው ቶፕ 4 ውስጥ የጨረሱት። በጣም መጥፎ የውድድር ዘመን ነበር። በሁሉም ውድድሮች ምንም ዋንጫ አላሸነፉ፣ ግን አቆያቸው። ይታገሳል። አንዳንዱ የፐርሶናሊቲ ጉዳይ ነው። የክሎፕ አይነት ግርማ ሞገስ ካሪዝማ ያላቸው አሰልጣኝ ባለመሆናቸው ምክንያት ሊሆን ይችላል። እና ለሊቨርፑል ኢንትረስቲንግ ጊዜ ነው። ምክንያቱም እሳቸው ብቻ አይደለም የሚለቁት። በሞደርን የሊቨርፑል ታሪክ የቡድኑ ምርጡ የማጥቃት ተጫዋች፣ ምናልባትም በጠቅላላው ምርጡ ተጫዋች ሊባል ይችላል፣ መሐመድ ሳላ ይለቃል። ኢብራሂማ ኮናቴ ይለቃል። ጀማሪ መሀል ተከላካይ ነው። አሊሰን ሊለቅ ይችላል እየተባለ ነው። ወደ ዩቬ ሊሄድ ይችላል። አንዲ ሮበርትሰን ለቋል። እና ባለፈው በቃ ትራንዚሽናል የተባለው ሲዝን ይሄኛው ሲዝን ነበር፣ ግን ተጨማሪ ትራንዚሽን ሊጠብቃቸው ይችላል እና ጉዳቶች ገጥመዋቸዋል። የቡድኑ ሞራል ልክ አይደለም። ሰዎች ምን ያህል አፌክት እንዳደረጋቸው በትክክል ማብራራት ባይችሉም ግን የሊቨርፑል ተጫዋቾች ከሚነገሯቸው የሚሰጧቸው ቃለ ምልልሶች በመነሳት የዲዮጎ ዦታ ህልፈት የቡድኑ ካምፕ ላይ ሜዥር ማድረግ አይቻልም። ምን ያህል የተጫዋቾቹን ፐርፎርማንስ አፌክት አድርጎታል የሚለው መለካት ያስቸግራል። መቼስ ግን እንደሚነገረው ረጅም ጊዜ የቆየ ሀዘን ነው። ከፍተኛ የሀዘን ጥላ ነው የነበረው። እንዲያውም ሰዎች ሀዘኑ የጀመረውማ ባለፈው የውድድር ዘመን የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ አንድ ልክ አርሰናል እሁድ እንዳደረገው የታይትል ሴሌብሬሽን ፓሬድ የሚባል አለ አይደለም? እዛ ላይ እኮ አንድ ሰው መኪናውን ይዞ መጥቶ 130 ሰው ጉዳት አደረሰ። 21 ዓመት ታሰሪያ ሰውዬ እና በደስታቸው ጊዜ እንኳን ወደ ትራውማ የተመለሱበት ጊዜ ነበር የሊቨርፑል ሰዎች። ሊቨርፑል ደግሞ ሀዘን የከበበው ከተማ ነው እና ያንን ጊዜ ሃንድል የተቆጣጠሩበት መንገድ ያሳዩት ሰብአዊነት ሁሉ ብዙ ይደነቅ ነበር። ግን የኃላፊነት ዘመናቸውን ለሁለት መክፈል ካለብን ከፔዤ ያለፈው የውድድር ዘመን ጨዋታ መጀመር ያለብን ይመስል፣ የአሁኑ ሳይሆን ያለፈው የውድድር ዘመን ጨዋታ መጀመር ያለብን ይመስል። ጥፋቱ እሱ ነው። እሳቸውም የፔዤ ኦብሰሽን ነበረባቸው። ስንቴ ያንን ጨዋታ ሲጠቅሱ እንደቆዩት ለአንድ ዓመት የሚገርም ነው። እና የሆነ የአርነ ስሎትን ዘመን ለሁለት ከከፈል ነው ቁጥሮችም ያንን ስለሚያግዙ ማለት ነው። ልክ እስከዛ የፓሪስ ሳን ጀርማ ጨዋታ ድረስ ከመልሱ ጨዋታ ድረስ በተለይ በአንፊልድ 1-0 ተሸነፉ። በኋላ በመለያ ምት ተረቱ። ከ45 ጨዋታ 34ቱን ነበር ያሸነፉት። ማለት 76% ጨዋታ የማሸነፍ ስኬት ነበራቸው። ከዛ ሽንፈት በኋላ እስከ መጨረሻው የዚህ የውድድር ዘመን የፕሪሚየር ሊግ ጨዋታ ድረስ ደግሞ 68 ጨዋታ አደረጉ እና 32ቱን ብቻ አሸነፉ። በ45 ጨዋታ ካሸነፉት ያነሰ አሸነፉ። በበለጠ ጨዋታ በ68 ጨዋታ የማሸነፍ ፐርሰንቴጃቸው ከ76 ወደ 47% ያሽቆለቆለው። ከመጨረሻዎቹ 14 ጨዋታዎች 4ቱን ብቻ ነው ያሸነፉት። ከሁሉም የካፕ ውድድሮች በጊዜ ነው የወጡት እና ሁኔታው በጣም መጥፎ ነበር። በኃላፊነት ምናልባት የሚያቆይ ላይሆን ይችላል። ሶሻል ሚዲያ ላይ ያ አንሬስት ያ ተቃውሞ ነበር። በጊዜው ትክክለኛው ሰው ነበሩ ሊቨርፑልን ለመረከብ ሌላ አይነት የራሳቸውን ኤሌመንት ጨምረው፣ ግን አሁን እየሰራ አልነበረም እና እኔ ታሪክ በጥሩ እንዲያስታውሳቸው ፈልጋለሁ። ሊቨርፑልም በስቴትመንቱ ላይ ስለ ሌጋሲ ስለ ታሪክ ተናግሯል። እኔ ግን አርነ ስሎት አሰልጣኝ ስለሆኑ መሰናበታቸው ትክክል ነው፣ ግን ሰዎቹ መጠየቅ የለባቸውም ወይ? ይህንን ስኳድ የገነቡት ሰዎች መጠየቅ የለባቸውም ወይ? የሊቨርፑል ሞዴል የዝውውር ጉዳዮች ላይ ወሳኙ ሰው አርነ ስሎት እንዲሆኑ የሚያደርግ አይደለም። ምንም አስተያየት አይሰጡም ማለት እንኳ ባይሆን፣ ምንም ኮሜንት የላቸው ማለት ባይሆን ሄድ ኮች ናቸው ሰውየው። ስለዚህ ማይክል ኤድዋርድስና ሪቻርድ ሂውዝ የስፖርት ዳይሬክተሩና ሲኢኦ በአብዛኞቹ ዝውውሮች ላይ ወሳኝ ሰዎች ናቸው። ከዝውውሮቻቸው መካከል አንዱ ብቻ ነው የሰራው፣ የኡጎ ኤኪቲኬ ዝውውር ብቻ ነው የሰራው። አሰልጣኙን ማሰናበት ቀላል ቢሆንም አምና ከነበራቸው ነጥብ በ24 አምና ካስቆጠሩት ጎል በ23 ያነሰ ቢሆንም በዚህ ውድድር ዘመን፣ ነገር ግን የሊቨርፑል ሞዴል በዝውውር ጉዳዮች ላይ አሰልጣኙን የመጀመሪያ ተወቃሽ የሚያደርግ አይደለም እና ከላይ ያሉትም ሰዎች ብዙ ጥያቄ ያለባቸው ይመስላል። እነ ሪቻርድ ሂውዝ
ኤኪቲኬን ካስፈረሙ በኋላ ኢሳቅን ማስፈረም ነበረባቸው ወይ? ዲፌንሲቭ ዲፓርትመንቱ አልተረሳም ወይ? የማርክ ጌሂን ዝውውር በጥሩ ሁኔታ ነው ወይ ሃንድል ያደረጉት? ልምድ ያለው የመሀል ተከላካይ ያስፈልጋቸው ነበር። ራሳቸው ምርጥ ፈራሚ ለሲቲ እኮ ብለዋል ከጃንዋሪ ዝውውሩ በኋላ ይፈልጉት ነበር ማለት ነው ያንን ተጫዋች። ለአሰልጣኙ እንዲሳካላቸው የሚያስችል መሳሪያ ሰጥተዋቸዋል ወይ? ተጨማሪ አማካይ አምጥተዋል ወይ? ከሳላህና ከጋክፖ ጋር የሚፎካከር የክንፍ ተጫዋች አስፈርመዋል ወይ? የቡድን ስብስብ የመገንባት ኃላፊነት አሁን በሊቨርፑል ሞዴል የስፖርት ዳይሬክተሩ እንጂ አሰልጣኙ አይደለም። ስለዚህ ሰዎቹ መጠየቅ አለባቸው። የሚገርመው ፓላስ አልሸጥም አለ ጌሂን፣ ኮናቴ ብቃቱ ወረደ፣ ቫንዳይክም ብቃቱ ወረደ፣ ኳንሳንም ሸጡት። ጃሪያል ኳንሳ በነገራችን ላይ እንግሊዝ ብሔራዊ ቡድን ስብስብ ውስጥ አለበት። ስለዚህ ብዙ ሚስ ሃንድል ያደረጓቸው ነገሮች አሉ። የሰውየው ስህተት ብቻ አይደለም። ስለዚህ መሰናበታቸው የማይጠበቅ አይደለም፣ ግን ሰርፕራይዚንግ የሚሆንበት ምክንያት ይሰናበታሉ የሚል ፍንጭ እያገኘን አልነበረም። ምልክቱ አልነበረም። በአብዛኛው የሚሰጠው ኮሚኒኬት ይደረግ የነበረው ለሳቸው ኤጀንቶች ሳይቀር እስከ አርብ ከሰዓት ድረስ በኃላፊነት እንደሚቆዩ ነው። ዝም ብለን ሲዝናቸውን ካየን መሰናበታቸው ተገቢ ይመስላል። ግን ሊቨርፑል ላይ ያለመድነው አይነት መጣደፍ አለ። አንዶኒ ራዮላን በተመለከተ ለብቻው ነጥለን ፕሮግራም ብንሰራ ይሻላል ብዬ ነው ስለሳቸው ማንሳት ያልፈለግኩት። ይፋ ከሆነ በኋላ የበለጠ ምናልባት ሳላ የፈለገው አይነት ማጥቃት በእኛ አሰልጣኝ ስር ሲደገም ልናይ እንችላለን። ተወዳጆች ስላደመጣችሁን በጣም እናመሰግናለን። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።